በዓለማችን እንዲሁም በሀገራችን ህዝብ በአደባባይ ላይ ሰብሰብ ብሎ ወጥቶ በድምቀት ከሚያከብራቸው በዓላት መካከል የኢድ አል አድሃ አረፋ በዓል አንደኛው ነው። በዛሬው ዘመንና ቴክኖሎጂ ፕሮግራማችን በመዲናችን አዲስ አበባ ስቴዲየም አካባቢ በድምቀት እየተከበረ የሚገኘውን የኢድ አል አድሃ አረፋ በዓልን ልንታደም እዚህ ተገኝተናል። ከታዳሚ ጋር ደግሞ ቆይታ የምናደርግ ነው የሚሆነው። በድጋሚ መልካም በዓል። تقبل الله منا ومنكم عيد مبارك علينا وعليكم وانا درسش وانا درسنا عرفه من ይመስላል አረፋ ያው ድባቡ እንደዚሁ እንደምታዩን እንዳለባበሳችን ድምቅምቅ ብለን አብረን በፍቅርና በመተሳሰብ በመረዳዳት ምናሳልፈው በዓላችን ብዙ ጊዜ እንግዲህ በዓል ሲኖር ከበዓል በፊት ደግሞ የሚኖሩ ዝግጅቶች አሉ አጾማቶቹንም ጨምሮ ዙልሂጃን ቀናት ጨምሮ እንደገና ደግሞ እዚህም ሰላት ስንመጣ ምናደርጋቸው ክንውኖች ይኖራሉ መተጣጠብ መልበሱ ሊሆን ይችላል ምግብ ማዘጋጀት ሊሆን ይችላል አንቺ ቤት እንዴት ነበር እኔ ጋም ያ ክራቴሪያ አይቀርም እኮ ሁላችንም ቤት አለ ያ ነገር በጣም በደስታ ነው በቃ ያን ነገር እስክናደርገው ድረስ በጉጉት ነው በደስታ ነውና ቤተሰብ የሚሰባሰብበት ስለሆነ ተጣጥበን ደባብሰን ይሄንን ድባብ ለማየት አንድ ላይ በህብረት መስገዱን ለናስተላልፍ አብረን እናሳልፍ ያን ነገር ለማድረግ በደስታ ነው ምንም መርጠውና እንግዲህ አረፋ ከመሆኑ ከአንድ ቀን በፊት ጾም ነበር ያረፋን ጧት ደግሞ አብዛኛዎቹ ቤት ቁርስ ላይ ምን ይለመዳል አብዛኛው ጋር አይ ዶንት ኖ እኛ ቤት ግን ጎንፎ ይለመዳልና ብዙ ጊዜ ጎንፎ ነው የሚበላው ግን ያው ለሻረፋ ሰዓት ላይ ብዙ ጊዜ ጾመን ነው ገብተን የምንበላውና እና ቤት ገብተናው ጋና ጎንፎ ሰርተን ነው ለዛ ነው በተለይ ደግሞ አሁን አጠገባችን ቅርባችን ጎረቤታችን ላልሆነ ሰው ደግሞ እንደዚህ ባልቀን ላይ ነው እንኳን አደረሳችሁ መልእክት ምናስተላልፈው ምን እየተጠቀምሽ ነው አንቺ እንኳን አደረሳችሁ አሁን ላይ ተዘጋጁልን አሉ አይደል የኢንተርኔት አክሰሰሮች አሉ በቴሌግራም ሊሆን ይችላል በዋትስአፕ ሊሆን ይችላል እንዲሁም በኢሞ ሊሆን ይችላልና አሁን ላይ በመጡልን አክሰሰሮች በሙሉ በመጠቀም በሜሴጅም ሊሆን ይችላል እነሱን በመጠቀም ነው እንኳን አደረሳችሁ ለቤተሰቦቼም ላሉኝ የቅርብ ጎረቤቶቼም ሆነ ሩቅ ላሉ ጓደኞቼም በእንደዛ ነው ምን ተዋውስ አሁን ኢትዮ ቴሌኮም ያመጣቸው በፓኬጅ መልኩ ያሉ እንዲሁም ደግሞ 5G እና 4G ኢንተርኔት አክሰሶች በስፋት ተደራሽ ሊሆኑ ይገኛሉ ይሄ ምንን አቅልሏል ትያለሽ በጣም ስራን አቅልሏል for everything በብዙ ነገር አንፃር አቅልሎልናል ብዙ ቦታ ከመሄድ ነገራቶች ኮሚኒኬሽን በይ ለስራ በይ ያንዳንዱን አንድ ቦታ ላይ ዲፖዚት ሆነ አንድ ቦታ ቁጭ ብለን የተለያዩ ስራዎችን መፈጸም እንችላለን እንዲሁም ደግሞ ከውጭም የተለያዩ ኢምፖርት ኤክስፖርቶችን እናደርጋለን በዛ ላይ ጉዳዮቻችንን እንፈጽማለን የተለያዩ ነገሮቻችንን አቅልለዋል በቃ ህይወታችንን ኢዚ ያደረጋልን ነገር ቢኖር ይሄ የተዘጋጀልን 5G ሆነ እነዚህ አክሰሰሮች በሙሉ ህይወታችንን ኢዚ ያደረጉልን ነገሮች ናቸው አሁን ላይ በአርቲፊሻል ኢንተለጀንስ እየተሰራ ነው ህይወታችንን ያቀሉልናል ብዬ አስባለሁ አሁን እኔ ብዙ ጊዜ ተነስቼ ሪሞት ማንሳት አልወድም እና እነሱ ነገሮች ቢያቀሉልን እነዚህ አርቲፊሻል ኢንተለጀንሶች የበለጠ አፕዴት ሆነው በየያንዳንዳችን ቤት ውስጥ ቢጋቡ ብዬ እመኛለሁም ይሆናልም ለአረፋም ገንፎ የሚሰራ ሮቦት ፈልጋው تقبل الله منا ومنكم عيد مبارك علينا وعليكم من العيدين تقبل الله منا ومنكم صالح الاعمال እኛ ሁሌ እዚህ ነው የምንታደመው እና በጣም ደስ ይላል የዘንድሮው ለየት የሚያደርገው ምናልባት የሰው አንዱ ለተቸገረው ትልቅ ለትንሹ በጣም መተዛዘን ያለበት ነው በሰፈራችን እንግዲህ አሁን ከዚህ ስንመለስ ሁሉም ሰው መቼም የመብላት የመጠጣት ነገር ሊሆን ይችላል ግን ከዛ በፊት ቀደም ብለን ለሚያስፈልጋቸው ለህቶች ለወንድሞች በጣም በቃ በአቅማችን አቅም በፈቀደው እኛ ጋር ያለው ነገር በጣም በቃ ለተቸገሩ የመርዳት ነገር ነበረ በሰፈራችን ማለት ነው እና በጣም አልহামዱሊላህ እንግዲህ አረፋ ሰላቱ ላይ ደግሞ እስከምንገኝ ድረስ ያሳለፍነው 10 ቀናት በጾም አሳልፈናል ጧት ላይ ደግሞ ድባብ አለው የራሱና እስቲ እናንተ አካባቢ አንተ ቤት ምን የተለየ ልማድ አለ
አልহামዱሊላህ እኛ ጋር ያው ባልሽው መሰረት ጾም እንጾማለን አልহামዱሊላህ 10 ቀን በኢባዳ በጾም በቁርአን ለማሳለፍ ጥረት እናደርጋለን ከዛ ውጭ ደግሞ ቤት ባፈራው ቤት ውስጥም ያው ሞቅ ደመቅ ለማድረግ በቃ አብዛኛውን ጊዜ በዓል ሲመጣ እንግዲህ ታውቂያለሽ አንቺም ሴቶች ላይ ነው ብዙ ተጽዕኖ የሚኖረው ስራ ምናምን ነገር እኛም ወንዶች በማቀራረቡ ረገድ ኪሳችንን ያው በደንብ እንፈትሻለን ማለት ነው አካውንታችንን በደንብ እንፈትሻለን በቃ ለበዓል ሁሉ ነገር ያለውን ነገር ምንም ሳንሰስት አልহামዱሊላህ እህቶቻችን ወንድሞቻችን በሰፈር ቤታቸውን የምናቅ አኗኗራቸውን የምናቅ ልክ እንደኛ ሆነው እንዲውሉ የበኩላችን ጥረት አድርገናል አልহামዱሊላህ ከበዓል ድምቀቶች መካከል ደግሞ እስቲ ወዳጅ ዘመዶቼን እንኳን አደረሳችሁ ልበል እስቲ ደግሞ በዓልንም ይውሉበትን ደግሞ ላጋራ ትንሽ ልላክኔም ትንሽ ስጦታ ትንሽ የበዓል ሙያ ምንልበት ደግሞ መንገዶች አሉና ምንም በመጠቀም ነው አንተ ወዳጅ ዘመዶች የምታገኘው ብዙ ጊዜ ያው እንደተለመደው አሁን ቴክኖሎጂ በጣም ስለረቀቀ በስልካችን እያንዳንዱ ቪዲዮ ኮል እናረጋለን አሉኝ አሁን ለምሳሌ ካናዳ አንድ ወንድሜ ይገኛል አንዋር ይባላል በዛው አጋጣሚ ባለቤቱ ዱሲ ትባላለች እዛ ያሉትን ሁሉ እንኳን አደረሳችሁ ለ1446ኛው የኢደል አድሃ በዓል ወይም ያረፋ በዓል እንኳን አደረሳችሁ ለማለት እወዳለሁ ካናዳ የሚገኙ አሉኝ ማለት ነው እና ያው ሳውዲም የሚገኙ ብዙ እህትና ወንድሞች አሉ ስለዚህ ለነሱ ለሁላቸውም ምን መሰለሽ አሁን ላይ ስልክ በጣም ከማቀራረቡ የተነሳ ሚገርመው በጣም ውጭ ሀገር የቆየ ቤተሰባችን እንኳን ሲመጣ ምንም የተለየ እንትን አይኖር ሩቅ ያልነበረ ወይም አብረን በጣም ረጅም ጊዜ አብረን እንደነበር ረጅም አመት 5 አመት 6 አመት ውጭ የነበረች እህት ወይም ወንድም ሲመጡ ልክ በቃ አብረናቸው እንደኖርን ለምን እያንዳንዱ እንኳን እንደዚህ በዓል ሆኖ በሌላም ጊዜ ቪዲዮ ኮል አድርገን ምናምን ነገር እያንዳንዱ እንቅስቃሴያቸውን ለመጠቀም ስለረዳን በጣም ደስ በሚል ሁኔታ ያው ቴክኖሎጂ በዛው አጋጣሚ ሳናደንቅ አናልፍ ገጠርም ያለው ሁኔታ በተለይ ኔትወርኩም እያንዳንዱ ነገር በጣም አሪፍ ስለነበረ በቃ በቴክኖሎጂ ስለሆነ የምንጠቃቀመው እና በጣም ደስ ይላል እንኳን አደረሰሽ እንኳን አብሮ አደረሰን ዛሬ እንግዲህ ስቴዲየም ለሰላት ነው የተገናኘ ነው በዓሉን እንዴት አገኘሽ በዓሉ በጣም ደስ ይላል ወላሂ በጣም ደስ ይላል ለመጀመሪያ ጊዜ ነው ስቴዲየም ሲሰግድ ሲመጣ ሳይ ለመጀመሪያ ጊዜ ነው በጣም ደስ ይላል ብዙ ጊዜ አሁን እዚህ ለሰላት ስቴዲየም ከመገኘታችን በፊት የተለያዩ ምን አደርጋቸው ስነ ስርዓቶች ይኖራሉ ቤት ውስጥ ምን ይመስላሉ እስኪ እነሱ ምን ተዘጋጅተሽ መጣሽ ያው ብዙ ነገር እንግዲህ እንደ ሴት ታውቂዋለሽ መቼም በጣም ብዙ ነገር ተዘጋጅተን መጥተናል ማዘጋጀቱ አለ ያው ቤት ማጽዳቱ አለ ምን አለ ሁሉም ነገር ተስተካክሎ ነው የመጣው ብዙ ጊዜ በዓላት ሲመጡ ሩቅ ላለም ሰው ቅርብም ላለ ሰው የእንኳን አደረሳችሁ መልእክት የተለመደ ነው አሁን አልহামዱሊላህ ያው ኢትዮ ቴሌኮም ምስጋና ይገባውና በጣም ደስ ይላል አሁን በነፃነት ያው በየትኛውም ሰዓት ውጭ ሀገርም የትም ደውለሽ እንኳን አደረሳችሁ ማለት ትችላለሽ በደንብ አሪፍ ነው ያው ስልክ በተለይ ታችን አቀልሎታል በጣም እውነት ነው በአጫጭር የጽሁፍ መልእክቶች እንዲሁም ደግሞ በድምጽ የሚደረጉ የእንኳን አደረሳችሁ መልእክቶች አሁን ደግሞ በተለይ በጣም ፈጣን በሆነ ኔትወርክ በቪዲዮ ኮልም በአካል መተያየትም ሩቅ ሀገር ያለን ሰው አብሮን እንዳለን እየተሰማን እንደገና ደግሞ ካፕቸር አድርገን እናስቀምጣቸው ፎቶዎችና ምስሎችንም ደግሞ ምን ላላክበትም አጭር መንገድ ነው የተፈጠረውና ውጪ ላይ አንቺ የምታገኛቸው ዘመዶች እንዴት ናቸው በጣም አሪፍ ነው ወላሂ በነፃነት ነው ማወራቸው ምናምን የኔትወርክ መቆራረጥ የለም አሁን ላይ በተለይ ደስ ይላል تقبل الله منا ومنكم عيد مبارك علينا وعليكم 1446ኛ ጊዜ እየተከበረ የሚገኘው የኢዳል አድሃ አረፋ በዓል በመዲናችን አዲስ አበባ ስቴዲየም ተገኝተን ያከበረን ነው የምንገኘው تقبل الله منا ومنكم عيد مبارك علينا وعليكم تقبل الله منا ومنكم عيد مبارك علينا وعليكم እንኳን አደረሰክ እንኳን አብሮ አደረሰን ስሜ መሐመድ አሚን ይባላል ብዙ ጊዜ አረፋም እንደገና ደግሞ የረመዳንም የኢድ ቀን ሲሆን የበዓላት ቀን ላይ የሚኖሩ ዝግጅቶች አሉ ጥሩ ልብስ መልበስ ሊሆን ይችላል ጎረቤት ጋር መጠያየቅ ሊሆን ይችላል ከዚህ መልስ ዚያራ መሄድ ሊሆን ይችላል ምን ስነ ስርዓቶችን ታሳልፋለህ አንተ አሁን ከዚህ ተመልሼ ቤት ገብቼ ምናምን ዘመዶች ያለ የሚመጡ እነሱን ከርማቸዋለሁ ማለት ነው ያው ኪድማ ላይ ነኝ ዛሬ ማለት ነው ዛሬ ከቤት በእኛ ዛሬ ይከብዳል ለምን ዑዲያ ስለሆነ ሁሉም ለሚችሉ ቤት ያርዳሉ የማይችሉ ደግሞ ያው እርስ በእርስ ይደጋገሳሉ ማለት ነው ቤተሰብ ጎረቤት ምናምን
ሶኔ ያው ዝግጅት ያው ወደ ቤት ተመልሼ ያው ዘመዶቹን እንግዳ መቀበል ነው ማለት በዓል ሲመጣ ደግሞ ዋነኛው ጉዳይ የእንኳን አደረሳችሁ መልእክት ነው በጽሁፍም በድምጽም እንዲሁም ደግሞ አሁን ላይ በቪዲዮ ኮልም ምስል በመላላክም እንኳን አደረሳችሁ መልእክት እናስተላልፋለን ስልክ ደግሞ ከቅርብ ጊዜ ወዲህ ሞደርን እየሆነ ኢንተርኔት አክሰሱ ደግሞ እየተሻሻለ በመጣ ቁጥር ህይወታችንን በተወሰነ መልኩ አቅልሎልናል እንዴት ታየዋለህ አንተ አይ አሪፍ ነው ይሄ ቴክኖሎጂ በጣም አሪፍ ነው ያው ውጭ ሀገር ቴክስት ልካለው ልክ እንዳልሹ እዚህ ውስጥም እንደዛ እንላላካለን ከጓደኞቼ ጋር ከዘመዶቼ ጋር ምናምን አለ በጣም አሪፍ ነው አድቫንቴጅ አለው ትልቅ አድቫንቴጅ አለው تقبل الله منا ومنكم عيد مبارك علينا وعليكم تقبل الله منا ومنكم عيد مبارك علينا وعليكم ኢትዮ ቴሌኮም በቅርቡ ለደንበኞች ያቀረበው ሰርቪስ እጅግ ፈጣን በሆነው የፋይበር ብሮድባንድ ኢንተርኔት ኔትወርክ አማካኝነት የዲኤስቲቪ ስትሪም ሰርቪስን በንድል በማድረግ ለደንበኞች ከአንድ ቦታ ሊያገኙበት የሚችሉበትን አማራጭ አቀርቧል። ከዚህ በተጨማሪ ለሞባይል ደንበኞች ደግሞ ለፕሪፔድ እና ለፖስትፔድ ደንበኞች ያ ማለት ለቅድመና ለድህረ ክፍያ ደንበኞቻችን ከኢንተርኔት ዳታ ጋር በንድል በማድረግ በቴሌብርና እንዲሁም በኢትዮ ገበታ ላይ አገልግሎቱን ገዝተው ሊጠቀሙ የሚችሉበትን ሁኔታ አመቻችቷል። ዲጂታል 2025 ኢትዮጵያን እቅድ እውን ከማድረግ አንፃር ለደንበኞች እጅግ ፈጣን የሆነውን የፋይበር ኢንተርኔታችንን በመጠቀም አገልግሎቱን አቅርቧል። ይህን አገልግሎት ሲያቀርብ ደግሞ የሀገራችንን የዲጂታል ኮኔክቲቪቲ እና ኢንክሉዥን ወይም ተደራሽነትን እውን ለማድረግ ነው። እጅግ ፈጣን የሆነውን የፋይበር ኔትወርክ ያላቸው በአሁን ኤግዚስቲንግ እየተጠቀሙ ያሉ ደንበኞች ወይም ደግሞ በቅርቡ ለመጠቀም እንቅስቃሴ ላይ ያሉ ወይም ደግሞ ፍላጎት ያላቸው ደንበኞች አገልግሎቱን ከሚጠቀሙባቸው በተጨማሪ ፕሪሚየም የሆነ የኢንተርኔት የኢንተርቴይንመንት ሰርቪሶችን በፋይበር ብሮድባንዳቸው አማካኝነት እንዲያገኙ ያስችላቸዋል። ትልቁ ፋይዳ ብለን የምናስበው የመጀመሪያው ለዲሽና ተመሳሳይ የሆኑ መሳሪያዎችን ለማስገባት ከፍተኛ የሆነ የሃርድ ከረንሲ ወይም የውጭ ምንዛሬ ወጪዎች አሉ። ዲኤስቲቪ ስትሪም ሰርቪስ ደግሞ በንድል አድርገን ያመጣ ነው። ደንበኞች ቲቪያቸውን ብቻ መጠቀም ስማርት ቲቪ ካላቸው ስማርት ቲቪያቸውን በመጠቀም ስማርት ቲቪ የሌላቸው ደግሞ እችኛዋን ስማርት ማድረጊያ ቲቪ ስቲክ አዘጋጅተንላቸዋል። እችኛዋን ስማርት ማድረጊያ ቲቪ ስቲክ በመግዛት ደንበኞች ዲሽ ያስፈልጋቸውም ዲኮደር ያስፈልጋቸውም አፕሊኬሽኗን ብቻ የዲኤስቲቪ ስትሪም አፕሊኬሽኗን ብቻ ቲቪያቸው ላይና ስልካቸው ላይ ዳውንሎድ በማድረግ አገልግሎቱን እንዲጠቀሙ ያስችላቸዋል። ደንበኞቻችን አገልግሎታችንን ባቀረብነው አገልግሎት በጣም ደስተኞች ናቸው። ያም የሆነበት ምክንያት ምንድነው? አንደኛ ዲሽን ወይም ሳህንን መስቀል አይጠበቅባቸውም። አገልግሎቱን አፕሊኬሽኑን ብቻ በማውረድ ነው የሚጠቀሙት። ያ ደግሞ ለሜንቴናንስና ለመሳሰሉት የሚያወጡትን ወጪ ይቀንስላቸዋል። በተጨማሪ ከአየር ሁኔታ ጋር ወይም ዌዘር ኮንዲሽን ጋር በተያያዘ መቆራረጥ አያስከትልባቸውም። ሌላኛው ደግሞ እንደ ተጨማሪ የምናደርገው ምንድነው? በፊት የኢትዮ ቴሌኮም ሰርቪስ አገልግሎት የብሮድባንድም ሆነ የመሳሰሉትን በሌላ ቢል ለሚከፍሉት የዲኤስቲቪ አገልግሎትን ደግሞ በሌላ ቢል ነበር የሚከፍሉት። አሁን ግን ሁለቱ አንድ ላይ በንድል አድርገን በጥቅል ስላመጣንላቸው ደንበኞች በቀላሉ ቢላቸውን አንድ ቦታ ላይ በአንድ ጊዜ ባሉበት ቦታ ሆነው መክፈል እንዲችሉ ያስችላቸዋል። ደንበኞች አገልግሎቱን በተለያዩ አማራጮች ማግኘት ይችላሉ። አንደኛው በአቅራቢያቸው በሚገኝ የኢትዮ ቴሌኮም የሽያጭ ማዕከል በመቅረብ በፋይበር ብሮድባንድ ጋር በንድል ያደረግናቸው ሰርቪሶች መግዛት ይችላሉ። ሁለተኛው ደግሞ በቴሌብር አማካኝነት ቴሌብራቸው ላይ ፓኬጅ ውስጥ ገብተው አገልግሎቱን መግዛት ይችላሉ። ሶስተኛው በኢትዮ ገበታ ላይ ያ ማለት በኮከብ 99 መሰላል ላይ በመግባት የዲኤስቲቪ ስትሪም በንድሎች አሉ ከነሱ ውስጥ መግዛት ይችላሉ።
ፋይበር ብሮድባንድ ተጠቃሚ ሆናችሁ ደንበኞቻችን እስከዛሬ እየተጠቀማችሁ ያላችሁ ደንበኞቻችን እኛ ቅናሽ ወዳረግንበት ወይም ደግሞ ከዲኤስቲቪ ስትሪም በንድል ጋር በንድል ያደረግነውን ሰርቪስ የሽያጭ ማዕከሎቻችን በመምጣት አድ በማስደረግ መጠቀም የሚችሉ ሲሆን አዲስ ደንበኞቻችን ደግሞ አቅራቢያቸው የሚገኝ ማንኛውም የሽያጭ ማዕከል በመሄድ የዲኤስቲቪ ስትሪም በንድልን ከብሮድባንድ ጋር በንድል የሆነውን እፈልጋለሁ ብሎ በመጠየቅ አገልግሎቱን ማግኘት ትችላላችሁ። ሰላም እንዴት ናችሁ? ዮሐንስ ግርማ እባላለሁ። በዛሬ ፕሮግራማችን ላይ የምንመለከተው 3 አፕሊኬሽኖች ናቸው። ብዙ ጊዜ አሁን ስልካችን ላይ ስለምንሆን እነዚህ 3 አፕሊኬሽኖች በተለያየ ዘርፍ ህይወታችን ላይ በጣም ያቀልልናል። አንደኛው የስልካችን ላይ አፕሊኬሽን ሬኮሜንድ የማደርገው በፊትነስ ላይ የሚያተኩር ነው። ሁለተኛው ደግሞ ለሴቶች ላይ በደንብ የሚያተኩር፣ ሶስተኛው የመጨረሻው ደግሞ በፋይናንስ ላይ የሚያተኩር ነው። እነዚህ 3 እዚህ ፕሮግራማችን ላይ እናያለን። የመጀመሪያው አፕሊኬሽን ሬኮሜንድ የማደርገው በፊትነስን የሚያተኩር ጂም ወርክአውት ይባላል። ይህ አፕሊኬሽን ከተለያዩ የጂም አፕሊኬሽን ወይም የፊትነስ አፕሊኬሽን የሚያተኩረው አንድ ኢዝ ኦፍ ዩዝ። አፕሊኬሽኑ በጣም ቀላል ነው ለመጠቀም። መጀመሪያ አፕሊኬሽኑ እንደከፈታችሁት ኢንፎርሜሽናችሁን ታስገባላችሁ። ጾታችሁ፣ ክብደታችሁ፣ ዋናው ዓላማችሁ ዌይት ለመጨመር ነው፣ ጡንቻ ለማሳደግ ነው፣ ለመቀነስ ነው እንዳለ የሚለውን ኢንፎርሜሽን ታስገባላችሁ። ከዛ በኋላ ጂም ሩቲናችሁን እዛ ላይ ታስገባላችሁ። በዚህ ቀን እነዚህ ማስሎች ትኩረት መስጠት ፈልጋለሁ ካላችሁ ቀን 1 ላይ እሱን ታደርጋላችሁ። 2 3 4 እያላችሁ በተለያየ ቀን ታይም እያደረጋችሁ ሪፖርታችሁን እያስገባችሁ የተለያየ ወርካውቶች ከነ ቱቶሪያሎቹ እንዳለ እዛ አለላችሁ። ከዛ በኋላ ሳምንት ወራት ሲያልፍ የእናንተን ሪፖርት እንዳለ እዛ ያስቀምጥላችኋል። ስለዚህ በጣም ቀላል አፕሊኬሽን ነው። ስፖርት ጂም በተለይ የጀመራችሁ ካላችሁ ይህንን አፕሊኬሽን ሞክሩት። የሁለተኛው አፕሊኬሽን ማውራት የምፈልገው ሴቶች ላይ በደንብ የሚያተኩር ነው። ይህም አፕሊኬሽን ፍሎ ይባላል። ፍሎ አፕሊኬሽን ነው ሴቶች ላይ የሚያተኩርበት ምክንያት የወራዊ አበባ ትራክ የሚያደርግ አፕሊኬሽን ነው። ይህም አፕሊኬሽን ከዛም በተጨማሪ የተለያዩ ፊቸሮች አሉት። በጣም ጠቃሚነቱ ፍሎ አፕሊኬሽን ኢትዮጵያ ውስጥ በመሆኑ ፕሪሚየሙ በነፃ ነው የሚሰጧቸው። ከፒሪየድ ትራክ ከማድረግ በተጨማሪ ሴቶች እርጉዝ ለመሆን ለሚፈልግ ፈርቲሊቲውን ትራክ ማድረግ ይችላል። ፒሪየዳችሁንም በምን ቀን በምን ጊዜ ትራክ ማድረግ ይችላል። ከዛም በኋላ ደግሞ ፓርትነር ካላችሁ በሁለታችሁም ስልክ ፍሎን ጭናችሁ የእናንተን ፒሪየድን ወይም ፈርቲሊቲያችሁን እኩል ትራክ ማድረግ ትችላላችሁ። ይህንን አፕሊኬሽን ሴቶች በጣም እንድትጠቀሙት ሬኮሜንድ አደርጋለሁ። ሶስተኛውና የመጨረሻ አፕሊኬሽን ሬኮሜንድ የማደርገው በፋይናንስ ዘርፍ ላይ የሚያተኩር ነው። የአፕሊኬሽኑ ስም ዋልናት ይባላል። አፕሊኬሽኑ የሚጠቅመው ፋይናንሶቻችንን እንዴት ማኔጅ እንድናደርግ ነው። ስለዚህ አፕሊኬሽኑ እንደከፈታችሁ ሳለሪያችሁን ማስገባት ትችላላችሁ። ከዛ በኋላ ሌላ ወጪዎች ያላችሁትን እንዳለ እዛ ኤክስፔንሳችሁን ያስቀምጣል። አንዳንድ ሰዎች የቤት ኪራይ ሊኖር ይችላል፣ የቢሮ ምግብ የሚያወጡት አስቤዛ ወጪ፣ የስልክ የሚገዙት ዴታ ፓኬጆች ሊሆኑ ይችላሉ። እነዚህን ሁላ ኢንፎርሜሽኖች እዛ ውስጥ ይከትላቸዋል። ከዛ በኋላ በጀት ስፔንዲንግ አለ። ስለዚህ በተሰጣችሁ ደሞዝ በተሰጣችሁ በጀት ይህንን ማስቀመጥ ትችላላችሁ ለሴቪንግስ ወይም ኤክስፔንሳችሁን አይታችሁ ለምን ማውጣት እንደምትችሉ። ይሄ በጣም የሚጠቅመው ብራችሁን ኢፌክቲቭሊ ማኔጅ ማድረግ ትችላላችሁ። ውድ ተመልካቾቻችን ትኩረቱን በኢድ አል አድሃ አረፋ በዓል ላይ ያደረገው የዛሬው የዘመንና ቴክኖሎጂ ፕሮግራማችን የተከታተላችሁትን ይመስል ነበር። ሳምንት በሌሎች ዝግጅቶች እስከምንገናኝ መልካም ሳምንት።